ያስተዳደር በአፋጣኝ ያለመመስረቱ እንቅፋት እንደነበር ተናግረዋል። በክልሉ ያሉ ትምህርት ቤቶችና መምህራን አቅም ግን 1.4 ሚሊዮን ተማሪዎች ለማስተማር የሚችል ነው። ሚሊዮን ኃይለ ሥላሴ ተጨማሪ ዘገባ አለው። የትግራይ ትምህርት ቢሮና ሌሎች ተቋማት ጥናት እንደሚያመለክተው በትግራይ የተለያዩ ትምህርት ቤቶች ውስጥ ከነበሩ መማሪያ ክፍሎች መካከል 90% በተለያየ ደረጃ የሚገለጽ ውድመት ደርሶባቸዋል። ትምህርት ቤቶች ለረጅም ጊዜ ከመደበኛ ስራቸው ውጭ ሆነው የተፈናቃዮች መጠለያ መሆናቸው ተከትሎ ደግሞ በውስጣቸው የነበሩ የተለያዩ ቁሳቁሶች አጥተዋል፣ ለባሰ ውድመት መጋለጣቸው ተገልጿል። በትግራይ ትምህርቱ ዘርፍ የደረሰው ጉዳት ለመታዘብ በክልሉ ለ3 ዓመታት ተቋርጦ ያለው ትምህርት ዳግም ለማስጀመር ያለመ ጉብኝት ለማድረግ የትምህርት ሚኒስቴር ከፍተኛ አመራሮችና የተለያዩ የኢትዮጵያ ዩኒቨርሲቲዎች ልኡካን መቀለ ተገኝተዋል። ልኡካኑ በቆይታቸው ለዓመታት ተዘግቶ ያለው መቀለ ዩኒቨርሲቲ ጨምሮ ሌሎች በከተማ የሚገኙ ጉዳት የደረሰባቸው አንደኛና ሁለተኛ ደረጃ ትምህርት ቤቶች ተመልክተዋል። በትምህርት ሚኒስቴር ዴኤታ ዶክተር ሳሙኤል ክፍሌ የተመራ ቡድን ከአቶ ጌታቸው ረዳ ጨምሮ ከትግራይ ክልል ጊዜያዊ አስተዳደር ባለስልጣናት ጋር ተገናኝተው በትግራይ ትምህርት ዳግም ለማስጀመር ያለመ ምክክር አካሂደዋል። ከውይይቱ በኋላ መግለጫ የሰጡት የትምህርት ሚኒስቴር ዴኤታ ዶክተር ሳሙኤል ክፍሌ የሰላም ስምምነቱ ከተፈረመ 5 ወራት ቢያስቆጥርም እስካሁን ለምን ትምህርት አልተጀመረም ብለን ላቀረብንላቸው ጥያቄ ሲመልሱ በትግራይ ጊዜያዊ አስተዳደር በፍጥነት አለመቋቋሙ እንቅፋት ሆኖ መቆየቱ አንስተዋል። በስምምነቱ መሰረት መፈጸም የነበረባቸው ጉዳዮች አሉ። ዋናው ላንድማርክ ግን የሚመስለኝ እኔ የጊዜያዊ መንግስት መቋቋም ነው። ጊዜያዊ መንግስት ስለተቋቋመ የጊዜያዊ መንግስቱ ሌጂቲሜት የሆነ ከፌደራል መንግስቱ ጋር ኮሙኒኬሽን ይኖረዋል፣ የቢሮ ኃላፊ ይኖረዋል። ስለዚህ ገንዘብ መጠየቅ ይችላል ማለት ነው። ትምህርት ሀብት ስለሚፈልግ፣ መምህራን ደሞዝ መክፈል ስለሚጠይቅ፣ ግብዓቶች ማሟላት ስለሚጠይቅ የጊዜያዊ መንግስቱ ስለተቋቋመ አሁን እግር ለመጎተት ምክንያት የለም። ያነጋገርናቸው በጊዜያዊ አስተዳደሩ የትግራይ ትምህርት ቢሮ እንዲመሩ የተሾሙት ዶክተር ኪሮስ ጉዑሽ በበኩላቸው ትምህርት ሚኒስቴር በትግራይ ትምህርት ለማስጀመር የሚያስችል ድጋፍ ለማድረግ ቃል መግባቱ ገልጸዋል። የተማሪ ቁጥራችን 2017 1.4 ሚሊዮን ነው የነበረው። አሁን 12 ክፍል ጨርሶ የሚወጣ ተማሪ የለም። ነገር ግን ያኔ 4 ዓመት የነበረው ህፃን አሁን 7 ዓመት ነው አንደኛ ክፍል መግባት አለበት። 5 ዓመቱ የነበረ አሁን 8 ዓመት ነው አንደኛ ክፍል ነው የሚገባው። 6 ዓመቱ የነበረ አሁን 9 ዓመት ነው አንደኛ ክፍል ነው የሚገባው። ያኔ 7 ዓመት የነበረው ማቋርጠዋል። አሁን 10 ዓመት ነው አንደኛ ክፍል ነው የሚገባውና ስለዚህ ኤክስፔክት የምናደርገው የተማሪ ቁጥር እስከ 2.4 2.5 ሚሊዮን የሚደርስ ነው የሚሆነው። የነበሩን መምህራን 1.4 የሚያስተምር ነው። ለዛም ደግሞ አሁን በችግሩ ተጓድለዋል። የነበረን ትምህርት ቤት 1.4 ሚሊዮን የሚያስተምር ነው። አሁን ደግሞ ሙሉ በሙሉ ወድመዋልና ስለዚህ ከፍተኛ ቻሌንጅ ነው ያለው። ትምህርት ሚኒስቴር ትምህርት ለመጀመር የሚያስፈልጉን እጅግ በርካታ ቁሳቁስ ናቸው ያሉት። የመጽሐፍት አቅርቦት ምንም ነገር የለም። የትምህርት መርጃ መሳሪያዎች ከቾኩ ከብላክቦርዱ ምንም ያጀምረ ላቦራቶሪ ትምህርት መርጃ ማዕከላት ሊሆን ይችላል ላይብራሪ ሁሉ የወደመ ስለሆነ ድጋፍ እንዲያደርጉልን ነው ጥሪ ያቀረብነው። ድጋፍ እንደሚያደርጉም በዛው ልክ ቃል ገብተውልናል። በትግራይ ትምህርት ዳግም መጀመር በጦርነት የተጎዳው ህዝብ ወደ መደበኛ ህይወት ለመመለስ ወሳኝ ሁኔታ መሆኑ ያነሱት የትምህርት ሚኒስቴር ዴኤታው ዶክተር ሳሙኤል ክፍሌ በአጭር ጊዜ በትግራይ ትምህርት ዳግም ለመጀመር ጥረት ይደረጋል ብለዋል። በፍጥነት ሰርተን በሳምንታት ውስጥ 100 ትምህርት ቤቶችን 2 ዩኒቨርሲቲዎችን ስራ ማስጀመር ከቻል ሰየው ጥረታችን ያንን ይወስናል። ትምህርት ላይ፣ ጤና ላይ፣ ግብርና ላይ ቅድሚያ ተሰጥቶ እየተሰራ ነው። እሱን ማፋጠን መጀመር አለብን። ቁርጥ ያለው ቀን በዛ ነው የሚወሰነው። አሁን ቀን ቆርጠንለት አልተሳካልንም ብለን ሪፖርት ማድረግ አንፈልግም። በፍጥነት እንዲጀምር እንፈልጋለን። ያ በፍጥነት ግን ተጨባጭ በሆነ መተግበር በሚችል እንዲሁ ጀምሯል ለማለት ሳይሆን ጀምረን በሚሊዮኖች ትምህርት ቤት ተማሪዎች ወደ ትምህርት ቤት እንዲመለሱ ማህበረሰቡ ከጦርነት ድባብና ስሜት ወጥቶ ተማሪዎቹን ትምህርት ቤት ልኮ እሱም ወደ ህይወቱ፣ ወደ ግብርና፣ ወደ እርሻው፣ ወደ ልማቱ ተመልሶ ትግራይ ወደ መደበኛ ህይወት እንቅስቃሴ እንዲገባ ማድረግ ላይ ይሰራል። የኛ የሚመለከተን ትምህርት ነው። ትምህርት ላይ ያ እንዲሳካ የበኩላችንን አስተዋጽኦ እናደርግ። በትግራይ ከ2.3 ሚሊዮን በላይ የሚገመቱ ለትምህርት ዝግጁ የሆኑ ህፃናት፣ ታዳጊዎችና ወጣቶች ላለፉት 3 ዓመታት ከትምህርት ውጭ ሆነው እንዳለ ተገልጿል። ቦረና ድርቅ ለረሃብ የተጋለጡ ወገኖችን ለመደገፍ የተሰበሰበው እርዳታ በፍትሐዊነት መከፋፈሉ ጥያቄ ተነስቶበታል። በሌላ በኩል በዞኑ የጣለው ዝናብ መልካም አጋጣሚ ቢሆንም ተጎጂዎችን ህዝብ በዘላቂነት ማቋቋም የበለጠ ትኩረት ሊሰጠው እንደሚገባ የዞኑ ነዋሪዎች ጠይቀዋል። ታምራት ዲንሳ ተጨማሪ ዘገባ አለው።
በቦረና የተከሰተውን አስከፊውን ድርቅ ተከትሎ ለረሃብ የተጋለጠውን ሕዝብ ለመታደግ የተለያዩ የህብረተሰብ ክፍሎች የእርዳታ ማሰባሰብ ስራ ሲያከናውኑ ቆይተዋል። ነገር ግን በግለሰቦች፣ ቡድኖች፣ መንግስታዊና መንግስታዊ ባልሆኑ ድርጅቶችና ተቋማት የተሰበሰበው እርዳታ ለረሃብ ለተጋለጠው ሕዝብ በፍትሐዊነት ደርሶ ይሆን ስንል እንጠይቃለን። ለረሃብ ተጋልጦ የነበረው ሕዝብ በዘላቂነት እንዲቋቋምስ ምን እየተደረገ ይሆን? ወጣቷ ሌሊስቱ ቶፊቅ የቦረና ዞን ነዋሪ ናት። በዞኑ የተከሰተውን አስከፊ ድርቅ ተከትሎ ሙሉ ጊዜዋን ለረሃብ የተጋለጡ ወገኖችን በመደገፍ ስራ ላይ ማሳለፏን ትናገራለች። ኢትዮጵያውያንና ትውልድ ኢትዮጵያውያን ቦረናን ለመታደግ ያደረጉት ርብርብ በአድናቆት የምትገልጸው ሌሊስቱም ነገር ግን ድርቁ ካደረሰው ጉዳት ስፋት አንጻር እርዳታው በፍትሐዊነት መድረሱን በጥርጣሬ እንደምትመለከት ትገልጻለች። ሰው ማለት ነው መንገድ ላይ ያለ ሰው ነው የሚመርጠው። ብዙ ሰው አልራቀም ከአስፋልት ማለት ነው ሲቪል እየተሰጠ ያ ሰው ራብ እየሞተ ከአስፋልት ቅርብ ነው የምንፈልገው እያሉ ማለት ነው። እኔ እዚህ የሚያስተዳድሩ ልጆችም ጠይቃለሁ ለምንድን ነው ይሄ ነገር የሚሆነው ቢል ሰው መራቅ አይፈልግም። ቅርብ ያለውን እመጣል ሰልፍ እነሳሉ ለህዝብ ብዛት ሰው ይሄዳሉ። እዛ ያለ ሰው ይዞ መሸጥም ይችላል እኮ። ይሄ ችግር በጣም አለ። ሌላው የዞኑ ነዋሪ አቶ ቢቂቻ ይባላሉ። ከህዝብ የተሰበሰበ እርዳታ ወደ ዞናቸው መምጣቱን እንዲሁም ለህዝብ መከፋፈሉን መመልከታቸውን የሚገልጹት አቶ ቢቂቻ ነገር ግን ለእርሳቸው አሳሳቢው ድርቁ ያስከተለው አስከፊ ጉዳት መጻኢውን ጊዜ አሳሳቢ እንደሚያደርገው ነው። ድርቁ የተለያዩ ጉዳቶችን ማስከተሉ ከታየ በኋላ ያልተቋረጠ እርዳታ ወደ ዞናችን መድረሱን እንዲሁም ለህዝቡም ሲከፋፈል ተመልክተናል። ነገር ግን እርዳታ በብዛት መጥቶ ለህዝቡ ቢቀርብም ተመግቦት የሚያልቅ በመሆኑ አሁንም ከረሃብ አላቆ ህዝቡን ከችግር ይታደጋል ማለት አይቻልም። በእርግጥ ነው የቦረናው ድርቅ ያስከተለው ጉዳት አስከፊ እንደመሆኑ መጠን በዘላቂነት ማቋቋምን ይሻል። የድርቁን መከሰት ተከትሎ በቦረና ዘላቂ የድርቅ ማቋቋሚያ መርሃ ግብር ከነደፉት ውስጥ አንዱ የሃጫሉ ሁንዴሳ ፋውንዴሽን በተለያዩ አካባቢዎች የንጹህ መጠጥ ውሃ ማስገንባቱ ተጠቃሽ ነው። የፋውንዴሽኑ መስራትና የአርቲስት ሃጫሉ ሁንዴሳ ባለቤት ወይዘሮ ፋንቱ ደምሴ እንደሚሉት የቦረና ድርቅ ተጎጂዎችን በዘላቂነት ለማቋቋም መሰል ፕሮጀክቶች አስፈላጊ እንደሆኑ ነው። ጊዜያዊ መፍትሄ በጊዜያዊነት ሊሄድ ይችላል። ግን ዘላቂ የሆነ መፍትሄ የሚሆነው ምንድነው በሚለው ከአምናው የተነሳ ነው ይሄን ፕሮጀክት እዛ ጋር አቀደን ሰው ወይ ህብረተሰቡ የውሃ አገልግሎት ቢያገኝ የተወሰነ ከችግሩ ሊቀረፍለት ይችላል በሚለው ነው እንግዲህ ፋውንዴሽኑ ስራዬ ብሎ ህብረተሰቡን ለማገልገል የተነሳው። በቦረና ከቅርብ ሳምንታት ወዲህ ለዓመታት ጠፍቶ የነበረው ዝናብ ዘንቧል። የአካባቢውም ገጽታ እየተቀየረ ነው። ነገር ግን በአስከፊው ድርቅ ምክንያት ከብቶቹን ያጣው አርብቶ አደሩ ህዝብ ዘላቂ መፍትሄ ይሻል። ወጣቷ በጎ ፈቃደኛ ሌሊስቱ እንደምትለው ለችግር የተጋለጠው ህዝብ በዘላቂነት እንዲደገፍ ዝናብ መዝነቡን መልካም አጋጣሚ መጠቀም ይገባል ባይም ናት። ሰፊ መሬት አለ። ይሄ መሬት ደግሞ ሁሉም ነገር ይበቅላል እዚህ ላይ ማለት ነው። ሰው በጣም ብዙ ይልቅ ማግኘት ትችላለህ። ዝናቡ ደግሞ በጣም ጥሩ ዝናብ ነው እየዘነበ ያለ ትልቅ ነው። ይሄ ደግሞ የዝናብ ሰዓት ነው። ትክክለኛ ሰዓት ነው የዘነበ አሁን ማለት ነው 5 ዓመት የፌል ያደረገው። ስለዚህ ቶሎ ቢደርሱት ይሄ እንትን ያደርጋል። ሰው ካልደረሰ በዚህ ወዲያው ሌላ ስራ ካልገባ ይሄ ህዝብ አሁንም ያልቃል። የኔ ፍራቻ ትልቁ ይሄ ነው። የቦረናው ነዋሪ አቶ ቢቂቻም የዝናብ መዝነብ መልካምነትን በመግለጽ ነገር ግን ችግሩ በአንድ ጊዜ ተወገደ ማለት አይደለም ይላሉ። ለጊዜው ዝናብ ስለዘነበ እህል በቅሎ ህዝቡም የሚመገበውን አገኘ ማለት አይደለም። በሌላ በኩል ከብቶች ቢያልቁም ጥቂት የተረፉት በፍጥነት አገግመው ወተትና